ይሁዲትን በስተመጨረሻ ተዋረደች። ወንደሰንም ይሁዲት ነፍሰ ጥሩ እንዳልሆነች እርግዝናውም የውሸት እንደሆነ የተለያዩ ሴራዎችን እንዳሴረች ሁሉንም ነገር ወንደሰን ደረሰበት። የወንደሰን እናትም በእራብ ሊሞቱ ምንም አልቀራቸውም ነበረ። እንግዲህ ለወንደሰን እናት የቀረበውን ምግብ ይሁዲት እንክት አድርጋ እየበላች በጣም ስታማርራት፣ አለምም ሌላ አማራጭ ስላልነበራት ገንዘብ ከእጇ ባይኖራት እንኳ ከጓደኛዋ ከፀሐይ በመሄድ ገንዘብ ስጭኝ፣ አበድርኝ፣ ለማማ መስራት አለብኝ በማለት እንግዲህ ገንዘብ ተበድራ ይዛ ስትመጣ እናያለን። ወንደሰን በስተመጨረሻም ቢሆን ነቅቷል። እንግዲህ ምግብ ልትበላ ስትል እናትየዋ ልትበላ ስትል ነጥቃ ይሁዲት እየበላች ለምንድን ነው የተለያየ አይነት ምግብ የምትሰሪው? የተለያየ አይነት ምግብ አስር ያላልኩሽም ወይ? በማለት እንግዲህ አለምን ከዚህ ቤት ላባረርሽ ወይ ከፈለግሽ መንቅሬ ከዚህ ቤት ላስወጣሽ ላባረርሽ እችላለሁ በማለት እንግዲህ አለም ስትናገረት፣ አለምን በበኩሏ እባክሽን እመቤት እንዳልሽኝ ያደርጋለሁ ከዚህ በኋላ ሽሮ ብቻ አቀርባለሁ በማለት ከዚህ ቤት ግን እንድታባረርኝ አልፈልግም ብላታለች። አዎ ጎሽ እንደሱ ነው የሚባለው። ሽሮ ብቻ ራሱ ሲበዛባት ነው። ሽሮ አይደለም ሽሮ ከወዷ ውስጥ እንግዲህ ድንጋይ ቢገባ ራሱ ይፈጫል በማለት እንግዲህ አማቷን የባሏን እናት ክፉ ደግ እየተናገረቻት ነው የምትገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች የእናት ግፍ የተሰኘው ድራማ ክፍል 21ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ፣ አለምም ትንሽ ጊዜ ቀርቷታል። ታሪኳን እየጨረሰች ነው። ልትደርስበት ትንሽዬ ደቂቃዎች ነው የቀሯት ማለት ነው። ወደ ፀሐይ በመሄድ እንግዲህ ለፀሐይ ማማኮ ምንም አይነት ምግብ አልበሉም፣ ስለዚህ በረሃብ እኮ ቀነሱ፣ በቃ ስልስል ብለዋል። አሁንማ እንዴት እንደሚያሳዝኑ እኮ። ስለዚህ ብር አበድሪኝና ሽንኩርት፣ ድንች እንዲሁም ደግሞ ቲማቲም፣ እንቁላል ሰርቼ በቃ ለመግባቸው በማለት ስጠይቃት፣ እንዲህ ለምን ከዛ ቤት ምግብ የለም እንዴ? ቆይ ወንደሰን የለም በማለት ስጠይቃት፣ እሷም ወንደሰን ካለ ይቆጠራል እንዴ? አለ መኖሩን አለ፣ ግን ደግሞ መኖሩ እሱ አለም የለም አይባልም። የለም ብለሽ ራሱ ብትቆጥረው ይሻለኛል። እና የምሰራላትን ምግብ ይሁዲት እንክት አርጋ እየበላችሁ ነው። እንደገና ደግሞ እንዴት ነው የተለያየ አይነት ምግብ የምትሰሩ ያለችኝ። በቃ ሽሮ ብቻ ይበቃቸዋል። ሽሮ ብቻ እየበሉ ደግሞ በቃ ሰለሰሉ። እያየዋቸው ለራሱ ላጣቸው ነው። ምክንያቱም እኔ ስገባ በጣም ወፍራም እንዲሁም ደግሞ ድልድል ያሉ የተደላደሉ ውዛቸው የሚያምር ነበረ በማለት እንግዲህ ለፀሐይ ትነግራታለች። ፀሐይም እንዲህ ቆይ በፊት ስንት ነበሩ? ኪሏቸው ስንት ነበረ ስትል 60 ኪሎ ነበረ፣ አሁንማ 30 ሆኑ። በቃ በጣም ነው የሚያሳዝኑኝ ምናምን ብላ ስትላት፣ በቃ ፀሐይም ይቺ የወዴት ጉዲት አታደርግም አይባልም፣ እንዲያው ከዛው አስቀሪልኝ፣ እኔንም እየመጣሽ አትነዝንዘኝ፣ አታደርግም አይባልም። እና አሁን ምን ልታደርግ ነው ስትላት፣ ቶሎ ሂጂ ፈጥኜ በቃ ማብላት አለብኝ፣ በቃ ይሁዲት ሳትመጣ ቶሎ ለማማ መድረስ አለብኝ በማለት እንግዲህ አለም በነገራችን ላይ ታሪኳ በጣም ጀግና ትሁት፣ ለእናት ያላት ክብር ምን ብላለች እንግዲህ ለፀሐይ ትንሽ ጊዜ ብቻ ነው የቀረኝ፣ እማማን በቃ ስትመርዛት ቪዲዮ ቀርጫታለሁ፣ እንደገና ደግሞ ስትሰድባት ስታመናጭቃት የተለያየ ነገሮችን ስታደርጋት ቪዲዮ ይዤባታለሁ። አሁን አንድ የቀረኝ መርዙን የት እንዳደረገችው ነው። የመርዙን መያዣ እቃውን የት እንዳደረገችው ብቻ ላግኝ እንጂ አሳልፌ ለፖሊስ ነው የምሰጥ ትላለች ማለት ነው። ፀሐይም በበኩሏ ለምንድን ነው ለወንደሰን ማሳየት የማትፈልጊው? ለወንደሰን ስጪውና በቃ ከዛ ቤት መንቅሮ ያወጣት ስትላት፣ እንዴ ወንደሰን እኮ ከዚህ በፊት ሰጥቼዋለሁ ምግብ እንዳትበላ እየከለከለቻት፣ እንደገና ጉሮሯን እንቅ አደርጋ አንቺ አሮጊት፣ አንቺ ጥቁር ድንጋይ እያለች እየተሳደበች አንቃ የያዘችውን እንደዛ አንቃት ፎቶ ቪዲዮ አሳይቸው። እሱ ግን ከእናቱ ስር ወድቆ በቃ ይቅርታ እማዬ፣ አንቺን ማየት እኮ በጣም ነው የሚከብደኝ፣ እንዴት ልይሽ፣ እኔ እኮ የታወርኩ ነኝ፣ በቃ ከአንድ ቤት ሆኖ እናቴን ስቃይ የእናቴን መከራ ማየት ያልቻልኩኝ በማለት ይቅርታ እየጠየቃት ነበረ። በስተመጨረሻ ግን ይሁዲትና እናቷ አሸናፊ ሆነዋል። ምክንያቱም ይሁዲት አርግዣለሁ የሚል የውሸት ሴራን ጠንስሰው
በቃ አረገዝኩኝ፣ ልጁን እንዴት ላደርገው፣ በቃ ያላንተ አይሆንልኝም ምናምን ስትለው እሷም አሸናፊ ሆና ከዚያ ቤት ገብታለች። ይቅር ብሏታል። ምክንያቱም ደካማ ጎኑን ታውቀዋለች፣ የልጅ ጉጉቱን የልጅ ፍላጎቱን ታውቀዋለች። ወንደሰን ከልጁ በላይ እናት አለች። ምክንያቱም ልጅ ገና በኋላ የሚመጣ ነገር ነው። ግን እናቱን ማየት ማስተዋል አልቻለም። ምክንያቱም አይኑ በቃ በፍቅር ታውሯል። እየታወረ በቃ እኔ ምን አይነት እውርነት እንደሆን ሊገባኝ ባልችልም፣ ነገር ግን ለፀሐይ አሁን ላይ ለሱ በሰጠው ምንም አያደርግም። ለትንሽ ቀን ውጪልኝ ምናምን ብሎ ያባራታል። ከዚያ ደግሞ መልሶ ይታረቃል። በቃ ያመጣታል። ይሁዲቲ ይሁዲቲ እያለ ይዟት ይመጣል። ስለዚህ እኔና እማማ መቃጠላችን ነው። አሁን ራሱ ተቃጥለናል። አሁን ልናልቅ ምንም የቀረን ነገር የለም። ነገር ግን አሁን ለወንደሰን አይደለም የምሰጠው፣ አሳልፌ ለፖሊስ ሰጥቼ ዘብጥያ ስትወርድ ማየት ነው የኔ ምኞት ብላለች። አሁን ሀሳቧን ልታሳካ በጣም ትንሽ ጊዜ ነው የቀራት። ተራምዳለች፣ ሄዳለች። ይሁዲት አሁን ላይ እንደዚህ ብታደርጋትም በስተ መጨረሻ ግን ዘብጥያ ስለምትወርድ በጣም አስደሳች ነው የሚሆነው። የእናት ግፍ በዚህ ደረጃ በዚህ ሁኔታ እንደማየት የሚያም ነገር የለም። ግን የይሁዲት ደግሞ በጣም ይለያል። ይሁዲትም ከፀሐይ ጋር በመሄድ ፀሐይን አንቺ ሰራተኛ ለምንድን ነው ምግቡ ቶሎ ያልደረሰው? ለምንድን ነው እንደዚህ ያልሆነው? ለምንድን ነው እንደዛ ያልሆነው? በማለት እንግዲህ በጣም ብዙ ነገሮችን ስትናገራት፣ እሷም ስነ ስርዓት ያዥ እንጂ ለምንድን ነው እንደዚህ ሰራተኛ እያልሽ የምጠሪኝ? ስም አለኝ። በሰራተኛ መሰለኝ የተሰራውን ምግብ ግጥም አድርገሽ የምትበይው፣ በሰራተኛ የተሰራውን መሰለኝ ልብስሽን የምትለብሺው በዚህ እጆች የተሰሩ ልብስ እኮ ነው። አሁን ልብስሽ ጽድት ብለሽ ቁጭ አልሽው በማለት ነግራት፣ እኔ ጽድት ብዬ አንቺ ደግሞ እንደሱ ቆሽሸሽ፣ ከፈለግኩ ደግሞ ወደ ጀሶሽ ልመልስሽ እችላለሁ፣ ጀሶሽን እንድትበይ አደርግሻለሁ ብላታለች ማለት ነው። እሷም እኔ በዚህ ሲጀምር ጀሶ በልቼ አላቅም፣ ሲቀጥል ደግሞ እኔ ሰራተኛ ማለት ለአንቺ ውርደት ከክብር የተዋረደ መስሎች ከሆነ በጣም ተሳስተሻል። ምክንያቱም እኔ ባልኖር ኖሮ ይህ ቤት ሸቶ በቃ መግቢያ ያሳጣ ነበረ። እኔ ስላለው መሰለኝ ፏ ጽድት ብሎ ያለው። አንቺ ግን እንደ ስድብና እንደ ውርደት መስሎሻል። ነገር ግን እኔ ባልሰራልሽ አንቺ በረሃብ መሞትሽ ነበረ። እኔ ልብስሽን ባላጥቡ አንቺ ቆሻሻና ቆሾ ሆነሽ ትቀመጭ ነበረ በማለት ስትነግራት፣ እሷም እየተሳደብሽ ነው እንዴ አንቺ ሰራተኛ ፍሽን ዝጊ እኮ ነው የምልሽ። እንዴት ነው የልብ የተሰማሽ? ምን ይዘሽ ነው? በማለት እንግዲህ እሷን እያመነጨቀሻት ነበረ። ደግነቱና ደስ የሚለው ነገር ግን አሁን ላይ ያስቻለው ተመልሷል። በቃ የመለሰው ደግሞ የፀሐይ ፍቅር ነው። ፀሐይ በጣም ስለሚወዳት ስለሚያፈቅራት ከነበረው ድርጊቶቹ ተመልሷል። ምን ብሏታል እንግዲህ ይወዲት፣ የአንቺና የእናት ሴራ ከዚህ በኋላ ከኔ ላይ አይሰራም። እስከ ዛሬ ተጠቅማችሁብኛል። አሁን ግን በፍጹም ልትጠቀሙብኝ አትችሉም። በቃ የእናንተን ሴራ እጸየፈዋለሁ፣ የእናንተን ስራ እጸየፈዋለሁ። ስለዚህ ከፀሐይ ላይ እጅሽን አንሺ። ምንም ነገር ስትናገሪያት ብሰማ ከኔ ጋር ነው ጠብሽ፣ እጠፈጥፍሻለሁ ብሏታል። ደግሞ ይዞ ጠፍጥፏታል። እንዴት ደስ እንዳለኝ ሲጠፈጥፋት። ይሁዲትም እኔ እኮ ይሁዲት ነኝ፣ እህት ነኝ፣ እንዴት ነው እጅህን ለሰራተኛ ብለህ እኔ ላይ እጅን የምታነሳ ብለዋለች። እሱም ሰራተኛ ትበያት፣ እንደዚህ ስትያት ስትናገሪያት እንዳልሰማሽ፣ ከዚህ በኋላ ከእኔ ጋር ነው ጥልሽ፣ ምንም እንድትያት አልፈልግም። አንድም ነገር ከተናገርሻት ገና ጠፍጥፍሻለሁ ብሏታል ማለት ነው። ምክንያቱም በቃ እኔ በሰራተኛ ቀየርከኝ ማለት ነው። እንደዚህ አይነት ጋጥ ወጥ እህት ከሚኖረኝ እህት ባይኖረኝን እመርጣለሁ ብሏል። እንግዲህ ከእናንተ ስራ ከምተባበር በቃ ሞቴን እመርጣለሁ። ከዚህ በኋላ የእናንተን ሴራ በፍጹም እጸየፈዋለሁ እንጂ እናንተ ጋር በምንም ልተባበር አልችልም። ፍጹም የተለያየን ሰዎች ነን ብሏታል ማለት ነው። አሁን እሷ በቃ ከሴራ ውጭ ምንም የምታስበው ነገር የለም። ሴራ፣ ተንኮል፣ ክፋት ምን አለች? እኔ አሁን ላይ የምተኛው እንቅልፍ አንቺ ብታዩ ለአንድ ቀን በቃ እንዴት ደስ እንደሚል የምተኛው የሰላም እንቅልፍ ከእናንተ ጋር ሆኜ ሴራ እየጎነጎንኩ የተለያየ ነገሮችን እየጎነጎንኩ ከምተኛው እንቅልፍና አሁን ሰላማዊ ሰው ሆኜ የምተኛውን እንቅልፍ ብታዩ ከዚህ ዓለም ውስጥ መውጣት አልፈልግም ትይ ነበረ ብሏታል። እሷ ግን ምን አለች? እንዲህ ይህ ዓለም ከሆነ ይቅርብኝ። ምክንያቱም እኔ አሁን ላይ የምፈልገው የባሌን እናት ከገደልኩኝ በኋላ ካጠፋሁኝ በኋላ እንደገና ደግሞ ያችን ገረድ ዓለምን ማለት ነው ያችን ዓለምን
ካጠፋዋት ሁለቱንም ካስወገድኩ በኋላ እኔም ማርፈው በዛ ሰዓት ነው። የሰላም እንቅልፍ የምተኛው በዛ ሰዓት ነው። እስከዛ ግን በፍጹም እንቅልፍ የሚባል በአይኔ አይዞርም ብላለች። እንግዲህ የወዲት ጉዲት ማለት ነው። አለም ጀግናዋም ለወንደሰን እናት በመምጣት ሽንኩርቱንም እንቁላሉንም ሁሉንም ይዛ በመምጣት እንግዲህ ቆንጆ እንቁላል እሰራለሁታለሁ። አሁን በደንብ ይበላሉ። ታዲያ ጣት የሚያስቆረጥም ነው። ግን ደግሞ እጣቱን አብረው ቆርጥመውት ነያ ጉርሺ ምናምን እንዳይሉኝ እኔ ብዙ ስራ አለብኝ ትላለች። ታዲያ አታጎርሺም አንቺ ጉደኛ ይላሉ የወንደሰን እናትም። አለምም እኔ ስራው ነው እንጂ ችግር የለውም እሱማ ጎርሰውታለሁ ብላ ቆንጆ ምግብ እስከዛ ግን ይታገሱ ይበላለች። ይታገሱ፣ ምክንያቱም ራብ ጊዜ የሚሰጥ ነገር አይደለም። ይህ ታገስ ብላችሁት የሚታገስ አይደለም እና እንደምንም እየራባቸው መታገስን እንትን ብለዋል ማለት ነው። ስለዚህ አለም ቶልቶሎ ሰራርታ እንግዲህ ቶልቶሎ ሰራርታ ስመጣ እጅ ልታስታጠባቸው ስትወጣ እንግዲህ የወዲት ጉዲት በዚህ መጣሽ በዛ መጣሽ ሳይባል እንክት አድርጋ በልተዋለች። ወይኔ ቀልብሽ ይሰወር። እንደው ቆሌን የገፈፈችው ይች ሴትዮ ምን ላደርጋት ነው ያልኩኝ ለራሴ። እንደው ባገኛት ራሱ ባጋጫት ሁላ ደስ ነው የሚለኝ እንዲህ ጭራሽ እንክት አድርጋ በላችሁ። አለም እኮ በገዛ ገንዘቧን የሰራችው ተበድራ፣ ለሰውም የሌላት ሆኖ ተበድራ ማለት ነው። ከጓደኛዋ ተበድራ። ደግ ጓደኛ ሲኖራችሁ እንዲህ ርሩ እና አዛኝ ጓደኛ ሲኖራችሁ በችግራችሁ እንደዚህ ይደርሳል። በቃ ለእናት ያላት ክብር የእሷ እናት የኔ እናት ናት ብላ ስለምታስብ ነው። በራሷ እናት ላይ እንዲደርስ የማትፈልገውን ነገር በሰው እናት እንዲደርስ አትፈልግም። እንግዲህ ከዚህ በፊት ምን ብሏል? ወንደሰንና ይሁዲት እንግዲህ አለም ምግብ አቀርባላቸው ነበረ ለወንደሰን እናት። ምግብ አቀርባ ግን በየአይነቱ እንዴት ታቀርቢያለች ብላ ጓግጭ ብላለች ይሁዲት። በቃ እንዴት ሽሮ ብቻ ይበቃቸዋል። ሽሮ ብቻ ራሱ ሲበዛባቸው ነው። ለጨጓራቸው ሽሮ ብቻ በቂ ነው። ደግሞ ለምንድን ነው ይሄን ሁሉ ያህል ምግብ የምታቀርቢው? እንዲህ እሳቸው እኮ የሚበሉት ግማሽ እንጀራ ነው ስትል እና የሁሉ እንጀራ አንድ እንጀራ ለምንድን ነው ያቀረብሽው? ወዳቸውን መቆጣጠር አለባቸው። ወዳቸውን መያዝ አለብሽ። ወዲሽን ተቆጣጠሪው። እኔ በኢኮኖሚ እየወረደብኝ ነው። በቃ የወር አስቤዛ እየተመጣጠነልኝ አይደለም። ምግቡን አንቺም እሷም እየጨረሳችሁት ነው። አንቺ የወድሽ ትንጥዬ የምትመስል ወድሽ፣ ነገር ግን ማአት እንጀራ ነው የሚከተው። ቁምጣ ነው በቃ። ትከችዋለሽ። ምግቡን እንዳለ ነው የምትከችው። በቃ እንጀራውን ትበይዋለሽ እንደ ጉድ እያለች እንግዲህ አለምን ታሰቅቃታለች። እናትየዋንም እንግዲህ ነጥቃታለች ማለት ነው ምግቡን። ታዲያ ይህንም ቤት አሁን ምግቡን ምን ላደርግ ብላለች አለም። ምግቡንማ ምን ታረጊዋለች ብላ ንጥቅ አድርጋ ይዘዋለች ማለት ነው። ከዛ ግን ወንደሰን ሲመጣ እኔ ደግሞ ወንደሰን በቃ ምግቡ ሊሰጣት ነው ብዬ እየጠበቅኩ ነበረ። ወንደሰን ባሌ በቃ የሚገርም እና እጅ የሚያስቆረጥ ምግብ ሰርች እየጠበቅኩ ነበረ። ወይኔ እኔ ባል ምናምን ብላ ቀርብ ብሎ እንክት አደረጉት ማለት ነው። ወንደሰንም እንዲህ ማየ ነይና አብረን እንብላ ምናምን አለ ማለት ነው። አይ እሳቸው እኮ በልተዋል ጠግበዋል ትላለች ማለት ነው። እንግዲህ እናት አፋላት አይደል? እኔ በልቻለሁ እኔ ጠግብ ያለው ልጄ ነው እንጂ ማለት ያለባት እሷ ይሁዲት በልታለች ስላለች ብቻ ወንደሰን ተቀበለ። ትንሽ ብትበይ ግን ጥሩ ነበር። ጭራሽ እያሳሳ ማለት ነው። ይህ ምግቡን ላጉርስሽ ብሎ ነገር ግን እንዲህ ወሰድ ምጣ እያደረገ ሲጎርሰው በጣም ነው ያዘንኩት። በጣም ያሳዝናል። እናቱም ወዷ እየጮኸ ልጇ ይመለከተኛል፣ ካሁን ችግሬን ይረዳልኛል፣ አይኔን ተመልክቶ ችግሬን ሁሉ ያነባዋል ብላ ስታስብ፣ ነገር ግን እሱ ምንም የሚገባው ሰው አይደለም። በእውነት በጣም ነው የሚያሳፍረው። ወንደሰን በጣም ነው የሚያሳፍረው። ምክንያቱም ምግቡ በቃ ውስጣቸው ረሃብ ምን ያህል ከባድ እንደሆነ፣ በዛ ላይ ደግሞ ልጃቸው ፊት ለፊታቸው ተቀምጦ ከሚስቱ ጋር እየተጎራረሰ እናቱን ላጉርስሽ ብሎ መልሶ ካፉ ማለት ነው። እና በጣም ነው ልባቸው የተሰበረው። አለምን በጣም ተናዳለች። በቃ ሳት ኮንታክት ሆናለች። ቆይችን ሴትዮ የወዲትን ግን ምንድን ነው ማድረግ ያለብኝ እኔ? ምግብ የተለያየ ምግብ 10 ያለችኝ፣ እንደገና ደግሞ አሁን በገንዘቤ ከሰው ተበድር ያመጣሁትን ገንዘብ ደግሞ በላችሁ። እሺ ምንድን ነው ማደርገው? በጣም ተናዳበታለች ለወንደሰን። ወንደሰንም በልተሻል ሲላት አዎ በልቻለሁ ብላለች። በንዴት ማለት ነው። በንዴት ነው በልቻለሁ ያለችው። ከዛም እህቴ እኮ አንቺ ማለት እኮ እህቴ ነሽ አለምዬ ምናምን ሲላት እኔ የት አይደለሁም፣ እኔ በጭራሽ እህቴ ልሆን አልችልም። በምንኛው ሂሳብ
እኔ ደረጃዬን አውቃለሁ። ምክንያቱም አንተ ለእህትህ ገንዘብ ደሞዝ አትከፍላትም አይደል? ለእኔ ግን ትከፍለኛለህ። ስለዚህ አጉል ስሜቷ እንዳይነካ ምናምን ብለህ እንድትደልለኝ አልፈልግም። እኔ ደረጃዬን አውቃለሁ ብላለች ማለት ነው። እኔ ምለው ግን ወንደሰን መቼ በቃ እናቱ እናት አይኗ እየተንከራተተ በቃ የልጇ ሁኔታ ልጇ አይኗን አይቶ እንዲያነበው አይኗን እንዲያያት እየፈለገች ነገር ግን አያያትም ማለት ነው። በስተ መጨረሻም እንግዲህ የወዲት ጉዲትም ወታ ጠፍታለች ማለት ነው። ወታ ስትቀር የኔ እናት በልታ ይሆን የኔ እናት ምን ሆና ይሆን በማለት እንግዲህ እንትን ይላል። እውነት ለይሁዲት በልታ ነው አልበላችን ብለህ የምትጨነቅላት የምርህን ነው ግን ስትለው እንግዲህ እናቱ አዎ ይሁዲት እኮ አሁንም ጥላቻ አለባችሁ ሲጀመር አንቺም አለምን ከይሁዲት ጋር በጣም ጥላቻ አለባችሁ። በጣም ነው የምትጠሏት። እሷ እኮ ይቅር ብላችሁ እንዴት እንደምትንሰፈሰፍላችሁ እንዴት እንደምትወዳችሁ። በተለይ ደግሞ ማየ እሷ እኮ ለራሱ አታስብም። በቃ ለራሱ አስብ አታውቅም። ሁሌ ለሰው እንዳሰበች ነው። አሁን ደግሞ የሆነ የእርዳታ ድርጅት ከፍታለች እና ከዛ እርዳታ ድርጅት ሄዳ ነው። የምር ግን እርዳታ ድርጅት ነው? እውነት እርዳታ ድርጅት ነው እንዲህ የሄደችው ስትለው፣ አዎ የእርዳታ ድርጅት ነው እማዬ። አሁንም እያመንሻት አይደለም አይደል? አሁንም በጭራሽ ልታምኛት አልቻለሽ። እሷ እኮ እንዴት እንደምትንሰፈሰፍልሽ ምግብ ሳትበላ እንደዚህ ሳትሆን እንደዛ ሳትሆን እያልሽ ሰፍሰፍ ነው የምትልልሽ ሲላት፣ አዎ ያው ልጅ ልክ ነህ፣ በጣም ነው የምትንሰፈሰፍልኝ፣ ሰፍሰፍ ነዋ፣ በጣም ነው የምትንሰፈሰፍልኝ ብላለች። ምክንያቱም ምን ትበል አይ ይሁዲት እንደዚህ እያደረገች ነው ብትለው ያምናታል? እንዴት ሊያምን ይችላል? ከዚህ በፊት እንግዲህ ቪዲዮ በቃ በቪዲዮ አንገቷን ሲጥ አደርጋት እንደዚህ አይቶ ነገር ግን ይቅር ብሎ መልሶ አምቷታል። እንግዲህ መጀመሪያ ላይ በቃ እናቴ ቅርቤ እንዴት አይንሽ ልየው እንዴት ያስችለኝ በማለት እንግዲህ ስቅስቅ ብሎ እያለቀሰ ነበረ። በስተ መጨረሻ ግን ይሁዲት ነው ያሸነፈችው። በቃ እኔ ያላንተ አይሆንልኝም አርግዤልሃለሁ በማለት ነበር የገባችው ማለት ነው። ስለዚህ አሁን ላይ ወንደሰን ሂዳ ስትቆይም ምን ሆና ነው እያለ አለምን ሲያዘጋት፣ አለምም እውነቱን ፍርጥርጥ አድርጋ ነግረዋለች። ምክንያቱም ፀሐይ ምን ብላለች? ነብሰ ጥሩ አይደለችም። ስለዚህ ይሄን ደግሞ እንዳላረገዘች እርጉዝ እንዳልሆነች ለወንደሰን ጠቆሚው ንገሪውና ከገባው ይግባው ካልገባው ደግሞ የራሱ ጉዳይ፣ ግን ደግሞ አንቺ ንገሪው ብላት ነበረ። ስለዚህ ለወንደሰን እሷ እኮ እርጉዝ አይደለችም ስታስመሰል ነው፣ ከፈለክ ደግሞ ሂደን ቼክ እናድርግ፣ ሐኪም ቤት ሂደን ቼክ እናድርግ በላትና ከዚያም በኋላ እውነታውን ታውቃለህ ብለዋለች ማለት ነው። እሱ ምድር ራሱ ደነገጠ። እንዲህ ማለለካ ሊሆንም ይችላል በማለት እንግዲህ ተጠራጥሯል። እንዴት ነው አንቺ እንደዚህ ልታወሪ የቻልሽው ሲላት፣ ከእነሱ ቤት ያለችው ሰራተኛ ለእኔ ጓደኛዬ ናት እና ከእናቷ ጋር ሲያወሩ ሰምታ ነው፣ በቃ ዝም ብላ በስተት ነው የሰማችው። ስለዚህ እንደዚህ ነገረችኝ ብላ ስትነግረው ማመን ነው ያቃተው። በቃ ማመን አቃተው። እማዬ ምግብ አልበላሽም አይደል? እማዬ አይንሽ የምንከራተተው እኔን ፍለጋ ነው አይደል? በማለት ልቅሶውን ጀምሯል። በቃ ይሁዲትን እየተጠባበቃት ነው። ይሁዲት ስትመጣ ቃውጢ ነገር ይፈጠራል ብዬ አስባለሁ። ወደ ቅሊንጦ ትገባለች ወይ ደግሞ ሆስፒታል ወስዶ ያስመረምራታል፣ ማንቆርቷን ይዞ ይወስዳታል ብዬ አስባለሁ። ምክንያቱም ከዚህ በኋላ ዝም ብሎ እንደ በፊት አይተዋትም በብዙ ነገር። አሁን ላይ እናትየዋን በቃ ተማርሬያለሁ፣ ከዚህ በላይ አልችልም፣ አብቅቻለሁ ብለዋል ማለት ነው። ምክንያቱም በረሃብ በጣም ተጎድተዋል። በጣም ጉስቁልቁል ብለዋል። ፊታቸው ሁሉ ጥቁርቁር ብሏል። እሱ ግን ይህን ማስተዋል አልቻለም። እናትየዋን በበኩሏ እኔ እንደዚህ ሆኜ አይኔ እየራበ በአይኔ እንኳን እየተንከራተትኩ ልታስተውለኝ አልቻልክም ብለዋለች ማለት ነው። እሺ እናቴ ምን ላድርግ? እኔ ነኝ እኮ ማረባ በተደጋጋሚ የምበድልሽ፣ እኔ እኮ ነኝ ማስተዋል ያቃተኝ በማለት እንግዲህ በድጋሚ ዝቅ ማለት ጀምሯል። እስኪ ምን የሚፈጠር ይመስላችኋል? ይሁዲት ስመጣ የወንደሰን ውሳኔ ምን ይሆናል ብላችሁ ታስባላችሁ? እስኪ ቤተሰቦች ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ ተወዳጆቼ። በሌላ በአዲስ ፓርት እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ባይ